በዓለም ላይ 750 የአሜሪካን የጦር ካምፕ አለ። ኦኬ፣ አሜሪካን ሚሊተሪ ቤዝ አገራቸው ላይ በመቶዎች የሚቆጠሩ ትክክለኛውን ቁጥር ውስጥ ሄዳችሁ ተመልከቱት። በመቶዎች የሚቆጠሩ ራሳቸውን የሚጠብቅ አገራቸውን የሚጠብቅ የጦር ኃይሎቻቸው ካምፖች አሉ። 750 ግን የተለያየ በ80 የሚሆኑ አገራት ውስጥ ምንድነው እሱ የሚያደርግላቸው ይሄ ሁሉ ብለን ጠይቀን እናውቃለን? ምንድነው? ለምንድነው እሱ አሜሪካ ዓለም ላይ ያሉትን ሀገራት በጠቅላላ መቆጣጠር ያለባት? በዛ ላይ ደግሞ ይኸው ልክ የሁለተኛው ዓለም ጦርነት ካለቀ በኋላ ነው እንደዚህ ሀያል ሀገር የሆነችው ከእንግሊዝ ተቀብላ ማለት ነው አይደለ እንዴ? ከዛ አንደኛ ሀያል ሊያረጋት የቻለው ምክንያት ዋናው እንትናቸው ብራቸውን የነሱን ሀገር ብር ከሌላው ሀገር ብር የበላይ ማድረጋቸውና የዓለም ዋናው መገበያያ ብር በማድረጋቸው ነው። ጦርነቱን ያሸነፈ ነው ሁሉ ጊዜ ታሪክ የሚጽፈው አይደል እንዴ? ጦርነት ያሸነፈ ህዝብ ወይ ደግሞ ሀገር ነው ሂስትሪ ታሪክ የሚጽፈው ወይ ደግሞ እንደፈለገ ይችን ዓለም የሚያደርጋት። ምክንያቱም ልክ እነሱ ሁለተኛ ዓለም ጦርነትን እንዳሸነፉ ምንድን ያደረጉት? ማንኛውም ዓለም ላይ ያለ ሀገር ህዝብ በጠቅላላ የእነሱን ብር እንዲጠቀም። ከዛ በፊት እኮ በዛ እንጠቀም ነበር። ከዛ በፊት ሁላችንም ብራችን በጎልድ ነበር የሚመዘነው። በወርቅ እየተመዘነ ባለን ወርቅ ብዛት የብራችን መጠን ሀብታችን ይመዘንና በዛ ነው ብራችን የእኛ ብር ከአሜሪካ ብር ጋር አንድ በአንድ ነበር የሚቀያየረው ከሁለተኛው ዓለም ጦርነት በፊት። ማነው እሱ መብት ሰጣቸው? ማንም። ኃይል ነው ኃያልነታቸው። ይሄ 750 የወታደር ካምፕ መመስረታቸው። በዛ ላይ ደግሞ ጦርነቱን ካሸነፉ በኋላ እስከ ዛሬ ድረስ ትልቁ የሚባለው የጦር ካምፕ ያላቸው ጃፓን ነው፣ ከዛ ጀርመን። እነዚህ ሀገሮች ሁለተኛው ዓለም ጦርነት ገጥመው የተሸነፉ ሀገሮች ናቸው። እስከ ዛሬ ድረስ ዛሬ ከ55,000 በላይ ወታደር አላቸው ጃፓን ብቻ። እንደዛው 30-40,000 ጀርመን ያላቸው። ግን የሚገርመውን ፓርት ልንገራችሁ። እያንዳንዱ የአሜሪካን ወታደር ጀርመን ሀገር የሚኖር የአሜሪካ ወታደር ካምፖቻቸው በአዶ ነው ስንት ነው? በጣም ብዙ ናቸው ጀርመን ውስጥ ራሱ። እያንዳንዱን ካምፖቻቸውን፣ የመብራቱን፣ መንገዱን፣ ቤቶቻቸውን እያንዳንዱን ወጪ የጀርመን መንግስት ነው የሚችለው። እንግዲህ የምነግራችሁ ከ1945 ጊዜ ጀምሮ እስከ ዛሬ ድረስ እያንዳንዱን ወጪ የጀርመን መንግስት ነው የሚችለው። የአሜሪካ መንግስት የወታደሮቹን ደሞዝ ብቻ ነው የሚከፍለው። እሱ አገራቸውን ቢሆኑ እዚህም ቢሆኑ አንድ እኩል ነው ደሞዙ። እዚህ ማለት ጃፓንም ቢሆኑ ጎዋምም ቢሆኑ ወይ አፍሪካ ጅቡቲም ቢሆኑ፣ ጅቡቲም አላቸው እኛ እንበዛለን እንደሚቆጣጠሩ። እያንዳንዱ ኢስት አፍሪካ አለ፣ ዌስት አፍሪካ አለ፣ ሳውዝ አፍሪካ አለ፣ ኖርዝ አፍሪካ ቤዝ አላቸው። የወታደር ካምፕ አላቸው የሚቆጣጠሩበት። ዋና የሚቆጣጠሩት የእነሱን ሲስተም እንድንከተል ያወጡልን ሲስተም። ኦኬ፣ ብራቸውን እንድንገበያይበት፣ ባንኮቻቸውን እሺ ብለን እንድንቀበል የሚያደርጉን ሁሉ ሀብቶቻችንን ሲሰርቁና ሲወስዱ እሺ ብለን እንድንቀበል፣ ዕዳ ውስጥ ሲያዘፍቁን እሺ ብለን እምቢ ያለ ያ ሁሉ ኃይል ይወርድበታል። የኢኮኖሚ ኃይል፣ የፖለቲካ ኃይል፣ ከዛ ደግሞ መጨረሻ ላይ የጦር ኃይል። አንዴ ጦሮቻቸው ከመጡ ለምሳሌ ኢራቅ መጡ አይደል? ኢራቅን አወደሟት አይደል? እያንዳንዱ እነሱ ያወጡትን ወጪ ኢራቅ መጥተው እኮ ነው ራሳቸው መጥተው ያወጡትን ወጪ የኢራቅ መንግስት ጦርነቱ ካለቀ በኋላ እየከፈለ ነው። እነሱ መጥተው እኮ አሁን ለምሳሌ አሁን ሲሪያ ገብተው ሲሪያን መደብደብ ጀምረው ነበራል። ሲሪያን ባይዙም የሲሪያን ነዳጅ ማደያ በጠቅላላ የአሜሪካ ወታደሮች ናቸው እስከዛሬ ድረስ የሚቆጣጠሩት። ነዳጅ ከመሬት ውስጥ ያለውን ነዳጅ በጠቅላላ የእነሱ ወታደሮች ከበው ይዘው ቁጭ ብሎ እየጠበቁ ነው፣ እያወጡ ይወስዳሉ። ለምንድን ነው? ጠቅላላ ወጪያቸውን ከፍለው እስኪጨርሱ ድረስ ሲሪያ ከዛ ላይ የተወሰነ ፐርሰንት ነው የሚሰጣት። ልክ እንደዛው እንደነገርኳችሁ ኢራቅ በዛሬው ሰዓት ነዳጅ ይኸው ኢራቅና ኢራን ጦርነት ከፍተው ያን ሁሉ ዓመት ሲጨራረሱ 8-10 ዓመት ተጨራርሰዋል። በጣም በብዙ በመቶ ሺዎች ያለቁባቸው። ያን ሁሉ ሲተላለቁ ኢራቅን የሚረዳ የነበረው አሜሪካ ነው። ዌስቱ ነው የሚደግፈው የነበረው ሳዳም ሁሴንን፣ ያው የነሱ ሰው ስለነበረ። አሁን እሱን ካወረዱት በኋላ ታሪኩን ባለፈው ነግሬያቸዋለሁ። እሱን ካወረዱት ከሞተ በኋላ
አገራቸው ላይ ያለው ነዳጅ በጠቅላላ እየተሸጠ ብሩ አሜሪካ ነው የሚገባው። አሜሪካ ከዛ ላይ እያንዳንዱ ለጦርነት ያወጡትን ወጪ እየቀነሱ ነው ለኢራቅ የሚሰጧቸው። ኢራቅ የራሳቸውን ነዳጅ የራሳቸውን ጋዝ መጠቀም ስለማይችሉ አስቡት፣ ኢራን ሌላ ሀገር እንኳን ለሚረዳት ኢራን 40% የሚሆነውን የሀገሪቱን ነዳጅና ጋዝ ኢራን ነው የሚሰጧቸው። አብሮ ሲዋጉ የነበሩ ሰዎች ምን አይነት ህዝቦች! እንግዲህ የህዝብ ልዩነት ነው ምነግራቸው። ነፃ ወጣን ብለው ነፃ ውጭ ያሉት እያንዳንዱ ነዳጅ እያወጡ ብሩን ይወስዱታል። አብሮ ሲዋጋ የነበረው ህዝብ ግን ወደ 40-60% ከ40 እስከ 60% እርግጠኛ ያለውም 40-45% ሊሆን ይችላል ሺአይት የሚባል ሙስሊሞች ናቸው። የኢራን አይነት ዘሮች ናቸው። እና ያን ሁሉ ተጨራርሰው በዛሬው ዕለት ሄዳችሁ ተመልከቱ። 40% ከ40% በላይ የሚሆን የኢራቅን ነዳጅ እና ጋዝ የምትሰጠው ኢራን ነች። ሰታ ኢራቅ መክፈል ስለማትችል በጣም ብዙም በነፃ ነው የሚሰጧቸው፣ እንደ ድጎማ የሰጧቸውን የራሳቸውን ግን ነዳጅና እንትን የሚያወጡትን ጋዝ አሜሪካ ነች የምትሸጠው። የጦር ካምፕ አላቸው ኢራቅ ውስጥ። ያንን የጦር ካምፕ እስከ ዛሬ ድረስ ፋይናንስ የሚያደርገው የኢራቅ ነዳጅ ነው፣ የራሱ ሀገር ነዳጅ። ይሄ ነው የዌስተርኑ ሀያላን የሚባለው ሀገራት የሰጡን አይነት ፍልስፍና ወይ የምንከተለው አይነት። እኛም አድገን እንደ አሜሪካ ብንሆን ነው የምንመኘው አይደል እንዴ? እንጂ እንደ ሌላ አሁን እንደ ኢራን ወይ እንደ ሌላ እንደ ቻይና ልደግ የሚል ህዝብ የለም ዓለም ላይ። በጠቅላላ የምንሰማው እንደ አሜሪካ አድጎ እንደ አሜሪካ ሲቪላይዝድ ሆነው እንደ ዌስቱ ሲቪላይዝድ ሆነው ተብለን ነው። ይሲ ምን ብለው እንዳሳመኑን እንደው ፖዝ አድርገን ብናስብ ምን ብለው መሰላቸው ያሳመኑን? ሶሻሊዝም በጣም መጥፎ እንደሆነ እና ካፒታሊዝም የመጨረሻ የሰውን ልጅ ድሃ አድርጎ በጣም ትንሽ ሰዎችን ብቻ ሀብታም የሚያደርግ ሲስተም በጣም ጥሩ እንደሆነ ብለው አሳምነውናል። ይህ ሶሻሊዝም ማለት በትክክለኛው እስቲ እንደው አስቡ ምን ማለት እንደሆነ። ሶሻሊዝም ማለት አንድ ህዝብ ለአንድ ህዝብ ለራሱ ህዝብ ሲያስብ ወይ ደግሞ ያለውን ንብረት ሲካፈል ማለት ነው። እንደው ቢሳካ ነው። ኦኬ ሲስተሙ የሚለው ያለንን ሀብት ያለንን የሀገራችንን ሪሶርስ የዓለምን ሪሶርስ መካፈል፣ እርስ በራችን መረዳዳት፣ ሀብት በተወሰነ ህዝብ ብቻ ወይ ደግሞ በተወሰነ ሰው ስር ብቻ እንዳጠራቀም የሚያደርግ ሲስተም ማለት ነው ሶሻሊዝም አይደል እንዴ? እስቲ ዲፊኒሽኑን ተመልከቱት ሂዱና። ግን ምን አድርገውታል? ከሶሻሊዝም ማለት በጣም መጥፎ እንደሆነ ልክ እንደ ሶቪየት ዩኒየን ወይ ደግሞ እንደ ኮሚኒስት ስርዓት በጣም መጥፎ እንደሆነ የሰውን ልጅ ለመጥፎ ነገር የሚዳርግ እንደሆነ አድርገው ነው የነገሩን። እና ካፒታሊዝም አሁንማ እኮ አሁን ምንም አይነት ነገር መጠየቅ አይቻልም። እያንዳንዱን ነገር ለምሳሌ እንዲህ ብላችሁ ጠይቁ እስቲ፣ ጻፉና 12 ሳይንቲስቶች አሜሪካ ውስጥ ነው የምነግራችሁ። 12 ሳይንቲስቶች ምን እንደደረሰባቸው ወይ የት እንደጠፉ አይታወቁም፣ ወይ ደግሞ በምን አይነት ሁኔታ የተወሰኑ ራሳቸውን አጠፉ ነው የተባለው። የተወሰኑት የት እንደደረሱ አይታወቅም። 12 ሳይንቲስቶች የጠፉ አሉት። ባለፈው 5-10 ዓመት ነው የምነግራችሁ። በብዛት ኒኩለር ፊዚሲስት የሆኑ ስለ ኢነርጂ ቴክኖሎጂ የሚሰሩ የነበረ ስለ ግራቪቲ እንዴት አድርገን ግራቪቲን መቋቋም ማለት የተለያየ አይነት ቴክኖሎጂ በጣም የሚገርም አይነት ሪሰርች የሚያደርጉ የነበሩ ሰዎች ናቸው። እነሱ የጠፉ ብሎ የጠየቀ ኮንስፓይረሲ ቴዎሪስት ነው። መጠየቅ አይቻልም። በአሁኑ ሰዓት የት ጠፋ አንድ ሰው እንኳን ከጠፋ ወይ ደግሞ ራሱን እንዴት አድርጎ ራሱን ሊገል ቻለ ወይ እንዴት ጠፋ ብሎ ከጠየቅን የማይጠየቅ ጥያቄ ነው። እንዲህ ብለህ ከጠየቅ ምን አጠራጠረ፣ በቃ ራሱን ገደለ ተብላል፣ እመን። እሱን ያላመነ ኮንስፓይረሲ ቴዎሪስት ይባላል። ስፔሻሊ ከሲስተሙ ጋር አጌንስት የሚሄድ ወይ ደግሞ ያሰራልንን የካፒታሊዝም ሲስተም የሚጠይቅ በትክክል የሚጠይቅ ነው። ይሄ የውሸት አለ፣ ነግራቸዋለሁ። ፍሪደም ኦፍ ስፒች የሚባል ነገር አለ። የራሱን ሰው ኤክስፕረስ ማድረግ ውሸት። ሲስተሙን የሚነካ ነገር ማንኛውም ነገር ብናደርግ በጣም ትልቅ ችግር ውስጥ ነው የምንገባው። ስፔሻሊ ድምፃችን እየተሰማ ከመጣ እና በዛሬ ጊዜ እንዲህ አይነት ጥያቄ መጠየቅ እነዚህ ሳይንቲስቶች እንዴት አድርገው ነው የጠፉት? ምን ሆነው ነው የጠፉት? ወይም ደግሞ ራሳቸውን እንዴት ሊገሉ ይችላል? እኔ ራሴን አንደኛው ኤሚ የምትባለው ሳይንቲስት ኦኬ ስለ ግራቪቲ
ቴክኖሎጂ የምታጠና የነበረች እኔ ራሴን ልገል አልችልም። ምክንያቱም በጣም በቃ እንትን ሆና ነበረ፣ ይከታተሏት ነበር። ብዙ አይነት ቤቷ ይሰበር ነበር። ኢንተርኔቷን ብሎክ ስላረገች ምንም አይነት ኮኔክሽን አታረግም ነበር እና እኔ ራሴን ልገል በምንም ተአምር ራሴን አልገልም ብላ እየተናገረች ራሷን ገደለች፣ ገላ ተገኘች ተባለ። እንዴት እንደዛ ሊሆን? ለምንድን ነው? እንግዲህ አስቡ፣ ፓርላመንት ነው አሁን ጥያቄ ያቀረበው ያለፈው ዓመት የአሜሪካ ፓርላመንት ይህን ነገር ዲስከስ እንዲደረግ ተብሎ እንደገና ጥያቄ ያቀርቧል። ግን ምንም አይነት ዲስከሽን የለም። ሚዲያው አያቀርበውም። ምን ደርሶ ኢንቨስቲጌት አይደረግም። ይሄ ኮንስፓይሬሲ ቲዎሪ ነው። ኮንስፓይሬሲ ደግሞ ካፒታሊዝም አይወደውም። ካፒታሊዝም ፍሪ ማርኬት ኢኮኖሚ ብቻ የሚወደው እንዴት አድርጎ ህዝቡን ድሃ እንደሚያደርግ ነው ማውራት የሚፈልገው። እንዴት አድርጎ ሀብት ማካበት እና ሀብት በሀብት ላይ እንዲሰራ ወይ ደግሞ ፕሮፊት ትርፍ ብቻ ማካበት ማለት ነው። ሌላውን ጠቅላላ ድሃ እያደረገ ህዝቡን ድሃ እያደረገ ማጆሪቲውን ድሃ የሚያደርግ ሲስተም ነው። እናውቀዋለን እኮ። ግን ሶሻሊዝም በጣም መጥፎ ነው። ሶሻሊዝም እንዴት ሀብት ማካፈል በጣም መጥፎ ነገር ነው። ያን ነው እዚህ ውስጥ ያስገቡልንና ጉላክ